ሰላም ሰላም ቤተሰብ እንዴት ናችሁ? ሀይሚ ነኝ። እንኳን አደረሳችሁ። ሰላም ነው ወይ? በዓል እንዴት አለፈ? እኛ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በአሁኑ ደስ የሚለው ነገር እኩል ነው የነጮቹም የእኛም እኩል ቀን ውሎ ደስ የሚል ሆኗል። እኔ እንደዚህ ሲሆን በጣም ነው ደስ የሚለኝ፣ ምክንያቱም ስራ ይቀንስልኛል። ገባችሁ? ነግሬያችሁ ነበር። እኔ የፈለገ ነገር ቢሆን የኛ የኛ በዓል ሲሆን ካላንደር አይዘጋም። በስራ ነው የምናሳልፈው። ከዛ ከስራ መጥቼ ልጆቼ ካላንደሬን እንዲያውቁ የኛን ካላንደር የኛን በዓል እንዲያውቁ ብዬ አንድ የማስቀረው ነገር የለም። ትንሿን ኢትዮጵያ ቤቴ ውስጥ እፈጥራታለሁ። በቃ ሁሉ ነገር ለበዓል የሚያስፈልገው ነገር ምናምን አይቀርም እና ደክሞኝም መጥቼ ማለት ነው። እና አንድ ቀን ግን ሲሆን ምንድን ነው ስራ ያቀልልኛል። አንድ ቀን ነው። በዛ ላይ ካላንደር ይዘጋል። በስራ አታሳልፉም። በዛ ላይ እናንተ መሆድ አይበሳችሁም። በቃ ግርግሩ ምኑ የእነሱን በዓል ስለሆነ ግርግሩ ምናምን አብራችሁ ኢንጆይ ታደርጉታላችሁ። በቃ እና ደስ ነው የሚለኝ አብረን ስናሳልፍና አብረን ሲሆን ማለት ነው። አብረን ሲሆን በዓሉ በጣም ደስ ይለኛል። እንደዛ ነው ያሳለፍነው። በጣም ደስ ሲል ነበረ። እግዚአብሔር የተመሰገነ ይሁን። ለዚህ ያበቃን፣ ለዚህ ያደረሰን እግዚአብሔር የተመሰገነ ይሁን። እናንተም ጋር ሰላም እንደሚሆን ተስፋ አደርጋለሁ። ትንሽ ምን እንደሆነ አላቅም፣ የበላሁት ነገር አልተስማማኝም። አለመስማማት ሳይሆን ይሄ አለርጂክ የሆነብኝ ነገር አለ ከበላኋቸው ነገሮች ውስጥ እና ከንፈሬም ትንሽ አብጦ ነበረ። አይኔ ምናምን የሆነ ይሄ ቢምቢ ነው ምናምን ሲበላችሁ ያለ አይነት ነገር የሚመስል አለርጂ ነው ብቻ በአጠቃላይ እና እንደሱ ነገር ስለሆነ ነው ቤት ውስጥ መነጽር ያደረኩት። ይቅርታ ይደረግልኝ እላለሁኝ ቤተሰቦቼ። እና በዓል እንዴት ነበር? ፋሲካ እግዚአብሔር የተመሰገነ ይሁን። ሞታችንን የቀየረልን ጌታ ኢየሱስ ክርስቶስ የተባረከ ይሁን። ሞታችንን እሱ በእኛ ቦታ ሆኖ ባይሞት እያንዳንዳችን የሞት ፍርድ ይጠብቀን ነበረ። ነገር ግን እሱ ተፈጸመ አለ አይደለ? በቃ የሞት ዕዳችንን እና ቤተሰብ ዩቱብ ላይ ዞር ስል የአርቲስት ገነት ንጋቱ እና ፕሮፌሰር ሙልጌታ ድጋሚ ተጋብተው አየሁኝ እና ደስ አለኝ። ትዳር ጥሩ ነው። በተለይ ልጆች ካሉ ጥሩ ነው። አብሮ መኖር በጣም ጥሩ ነው። እኔ በፊትም የሆነ ጊዜ ሰርቻለሁ ቪዲዮ ማለት አብረው ከኖሩ መኖር ከተለያዩ ደግሞ መለያየት ነው እንጂ ይሄ አሁን የነሱ ተለያይተናል የሚሉበት መንገድ ጥሩ አልነበረም። ደስ የሚል ነገር አልነበረውም። ማለት በቃ በጣም ልክ እንደ ትክክለኛ ባልና ሚስት ነው የሚኖሩት፣ ግን ተለያይተናል ነው የሚሉን የነበረው ማለት ነው። እና እሱ ነገር ደስ አይልም ነበረ። ምክንያቱም ምንድን ነው እነዚህ ልጆች አብረው ሲኖሩ ባልና ሚስቶቹ አባትና እናታቸው አብረው ሲኖሩ ይጋጫሉ። ስለተጋጩም ነው የተለያዩት እና ያንን ግጭት እያዩ አድገው ከዛ በኋላ ሲለያዩ ያለውን ሰላም ሲያዩ በመለያየት ያምናሉ። ወደፊት ትዳር ሲመሰርቱ በጣም ይረብሻቸዋል። የኔ እናትና አባት እኮ አብረው ሲኖሩ በጣም ይጋጩ ነበር፣ ሲለያዩ ግን ሰላም ናቸው በሚል እንዴ ይሄኛው ነው እንደው ምቾት ያለው ለእኛ ምቾት የሰጠን በሚል ይሄን ነገር ያበረታታሉ፣ አፕሪሼት ያደርጉታል ብዬ በጣም ይደብረኝ ነበር እውነት ለመናገር። ማለት በቃ ተከባብሮ መኖር መለያየት ጥሩ ነው። እኔ ግዴታ ይደባደቡ ወይ አሲድ ይደፋፉ ወይ ይገዳደሉ ሳይሆን ግን በመለያየት ውስጥ መከባበር ቢኖር ርቀት መጠበቅ ቢኖር ደስ ይላል። እናንተ ተለያይተናል ከምትሉት ባል ጋር ወይም ሚስት ጋር ባልና ሚስት እንደሚሆነው ከሆናችሁ መለያየት ምንድን ነው? አብሮ ለመኖር ምንድን ነው የከበዳቸው ሁላ ብዬ አንስቼ ነበር ይሄን ሀሳብ ማለት ነው። እና አሁን ጥሩ አደረጉ። በቃ ደስ የሚል ነው። ምክንያቱም በቃ ተለያይተው አልተለያዩም ነበር እነዚህ ሰዎች፣ አሁን አንድ ላይ ኖሩ። ደስ ይላል። በቃ እኔ ደስ ብሎኛል እውነት ለመናገር። ምክንያቱም አልተለያዩም ነበር በፊትም ዝም ብለው እኔ እንጃ ስም ሰጡት እንጂ ተለያይተናል የሚል ስም ሰጡት እንጂ
ተለያይተው ነው ማለት ይከብደኝ ነበረ እና ጥሩ ነው፣ ጥሩ አድርገዋል። ያው የሰሞኑ ወሬ እሱ ነው የሰሞኑ ሚዲያ ላይ ያለው ነገር እሱ ስለነበረ ማለት ነው። እና ሌሎቻችሁም በዚህ መንገድ የምታልፉ ያለፋችሁ እያለፋችሁ ያላችሁ ካላችሁ ከልጅ አባታችሁ ጋር ከልጅ እናታችሁ ጋር እንደዚህ አይነት ነገር ካለ አብራችሁ የምትስማሙበት መንገድ ካለ ብዙም ክፍተት ባትፈጥሩ ይህን ያህል አመት ገባችሁ። አሁን የነሱ በጣም እንደው አንድ ልጅ ተወልዶ የሚያድግበት ጊዜ ነው፣ በጣም ረጅም ጊዜ ነው እና በዚህ ጊዜ ውስጥ ብዙ የሚያልፉ ነገሮች አሉ። እኛ እንደምናየው ዳር ሆነን እንደምንተቸው አልጋ ባልጋ አይደለም ሁሉም ነገር። በእርግጠኝነት የምነግራችሁ አልጋ ባልጋ አይሆንም። በቃ ግዴታ በዛ ማለፍ የለብንም ለማወቅ ማለት ነው። ይታወቃል፣ በቃ ያስታውቃል። ልጆቹም የሚያልፉበት መንገድ ይኖራል፣ እነሱም የሚያልፉበት ነገር ይኖራል። እኛ እንደምናየው አይደለም። እዚህ ጋር ገባችሁ? ስክሪን ላይ እንደምናየው አይደለም። ብዙ ያለፉ ነገሮች አሉ። ግን ያን ሁሉ ነገር ያን ሁሉም ዳሜጅ አርጋችሁ እዚህ ደረጃ ከሚደርስ ሁለታችሁም የጥበብ ሰዎች ናችሁ። አንድ አይነት ሙያ ላይ ያለ ሰው እንደውም አይቸግርም ለመተዋወቅ ብዬ ነው የምገምተው። ምክንያቱም እሱ አርቲስት ሆኖ እሱ ስለ ኪነ ጥበብ ምንም የማያውቀው ነገር ኑሮ አንቺ አርቲስት ብትሆኚ የማያግባባችሁ ብዙ ነገር ሊኖር ይችላል። እናንተ ግን አንድ አይነት ሙያ ላይ ነው ያላችሁት እና ለመግባባት ቅርብ ናችሁ ብዬ አስባለሁ። ከኛ ይልቅ እኛ ዳር ሆነን እንትን ከምንለው እናንተ በደንብ ትተዋወቃላችሁ ብዬ ገምታለሁ እና ይህን ትውውቃችሁን እዛ ጋር በተግባር ብታሳዩን ጥሩ ነበር። እናንተም ተጎርታችሁ፣ እኛም ብዙ አወራን፣ ሌሎችም ብዙ አወሩ። ብዙ በየቲክቶኩ በየዩቱቡ ብዙ ነገር እየተባለ ነበር። ምንድን ነው ምናምን እየተባለ ከዚህ ሁሉ ነገር በላይ ግን እናንተ የምታልፉበት መንገድ ቀላል እንዳልነበር አውቃለሁ። ምክንያቱም ይታወቃል፣ የታወቀ ነው። ሰው ከኤክሱ ጋር ለልጆቹ ሲል መቼም በሰላም በቃ እስቲ እንለያይ ምናምን ብላችሁ አይደለም የምትለያዩት። እስቲ እንየው ምናምን ብላችሁ አይደለም፣ ባለመስማማት ነው የተለያያችሁት እና እዛ ደረጃ ባይደርስ ከተለያያችሁም ይህን ያህል አመት ባይሆን ደስ ይል ነበር። ኤኒዌይስ ግን መጨረሻው እንዲህ በመሆኑ ደስ ይላል። አሁንም መጨረሻው ማማሩ እግዚአብሔር ያስቀጥላችሁ። እንዳላችሁት እንዳናሳፍራችሁ እግዚአብሔር ይርዳን ብላችኋል። ያው በመሀል ለእርቅ ዋጋ የከፈሉትን ሰዎች ማለት ነው እንዳናሳፍራችሁ እግዚአብሔር ይርዳን ብላችኋል። እግዚአብሔር ይረዳችኋል። ምክንያቱም እግዚአብሔር ሁሌ ከሰላም ጎን ነው፣ ከሰላም ጎን ይቆማል። ሰላም ባለበት የእግዚአብሔር መንፈስ አለ። ስለዚህ ሰይጣንን ያስወግድላችሁ፣ በሰላም ኑሮ። ምክንያቱም አሁን ላይ ልጆቻችሁ ራሱ ሽማግሌዎች ሊሆናችሁ ይገባል ብዬ ነው የምገምተው። ምክንያቱም የአሁን ጊዜ ልጆች በጣም በሳል ናቸው፣ በጣም ማቹርድ ናቸው እና ዛሬ ላይ ሌላ ሰው ባታስገቡ ራሱ ልጆቻችሁ በቂ ናቸው። የእናንተን ትዳር ለመጠገን የእናንተን ትዳር እንትን ለማለት የእናንተን አለመግባባት ፊክስ ለማድረግ ልጆቻችሁ በቂ ናችሁ ብዬ ነው የምገምተው ናቸውም እና እንደዛ አድርጋችሁ አደባባይ ባታወጡት ሁሉን ነገር። ምክንያቱም ምንም የሚያስተምር ነገር የለውም። እውነት ለመናገር የእናንተ ታሪክ እኔ ምንም አስተማሪ ሆኖ አላየሁትም። ምንም ጸባችሁንም አስተማሪ ሆኖ አላየሁትም። እርቃችሁም አስተማሪ ሆኖ የትኛውም ነገር አስተማሪ አይደለም። ስለዚህ ሚዲያ ላይ ባታወጡት እዛው በቃ አብራችሁ ቪዲዮ እየሰራችሁ። ምክንያቱም ገኒ አሁን ላይ በደንብ ዩቱብሽ በደንብ እየሄደልሽ ነው። በደንብ ታገኝበታለሽ። የተለያየ አይነት ነገር ብትሰሪ የሚታየልሽ ጥሩ ተመልካች ያለሽ ሰው ነሽ። ሌሎች ነገሮች አስተማሪ ነገሮች ሌሎች ከልጆችሽ ጋር እንትን ከባለቤትሽ ጋር አሁን ያው ከባለቤትሽ ጋር እንደዛ እያደረግሽ እንትን ብትይ ደስ ይላል እንጂ ከዚህ በኋላ ጸብ፣ ድጋሚ ተጣላን፣ ድጋሚ ታረቀን እንትን ነው ምናምን የሚለውን ወደ ሚዲያ ባታመጡት ደስ ይለኛል። እኔ በበኩሌ እንዳስተያየት ነው የምሰጠውን ይሄንን እና እንደዛ ልላ ወዳለሁኝ። ይሄም ማለት ወደድኩኝ።
አመሰግናለሁ። ሌላው ይቅርታ አይኔ ብቻ ሳይሆን ድምፄም ጉሮሬ ምናምን በጣም እያመመኝ ነው። አለርጂኩ በጣም እንትን እያለኝ ነው እና ትችሉኛላችሁ እንግዲህ ማለት ነው። ሌላው ደግሞ አሁን በእነሱ እንትን በጣም ሰው ግራ እየተጋባ ምናምን ምን አይነት ነገር አለ መሰላችሁ? ከሰው ጋር አብረን ስንኖር ከቤተሰብም ጋር ባልና ሚስትም ኢቨን ሰራተኛና አሰሪ ሆናችሁ ስትኖሩ ማንኛውም ነገር እግዚአብሔር እስካለላችሁ ቀን ድረስ ብቻ ነው አብራችሁ የምትኖሩ። ታውቃላችሁ፣ እግዚአብሔር እስካለላችሁ ቀን ድረስ እዛ እነሱ ሽምግልና ላይ ራሱ አንድ ጓደኛቸው አርቲስት ነው፣ አርቲስት ስሙ ጠፋብኝ፣ ዘላለም እሱ የተናገረው ነገር አለ። እነሱ ለፍቺ ፍርድ ቤት ሲሯሯጡ እግዚአብሔር እችን ቀን ያይ ነበረ፣ አይቶ ነበረ ብሎ ተናግሯል። በጣም ትክክል ነው፣ በጣም ትክክል ነው። እና ምን ልላችሁ ነው፣ እግዚአብሔር የፈቀደው ብቻ ነው በህይወታችን የሚኖረው። ያልተጻፈ ነገር አይነበብም። እግዚአብሔር ገና ሳንወለድ በምን አይነት ሁኔታ እንደምናልፍ አስፍሮታል በእኛ ህይወት። የኔ አሁን ሀይሚ እንዲህ ነው፣ በዚህ ነገር ታልፋለች፣ ይሄ ነገር በህይወቷ ይሆናል። አጋጣሚ የሚባል ነገር እግዚአብሔር ጋር የለም። በአጋጣሚ እንዲሆንኩኝ፣ በአጋጣሚ ተጣላን፣ በአጋጣሚ ተፋቀርን፣ በአጋጣሚ ተለያየን፣ በአጋጣሚ ተገናኘን ብሎ ነገር የለም። እግዚአብሔር እያንዳንዷን ነገር ያውቃል። እያንዳንዱ ነገር ደግሞ ነገሮች ካለቀላቸው በእግዚአብሔር ድርሰት ላይ 4 ነጥብ ከተደረገ የእናንተ ድካም ምንም የሚያመጣው ለውጥ የለም። የእናንተ ጉድጓድ መቆፈር የእናንተ ምን ማለት ምንም አስተዋጽኦ የለውም። ምንም የሚያመጣው ነገር የለም። የእግዚአብሔር ድርሰት ላይ ያ ነገር አለ ወይ ነው ጥያቄው። ገባችሁ? አሁን እዚህ ጋር ነገነት የእግዚአብሔር ድርሰት ነበረ። ምን መገናኘታቸው፣ መጋባታቸው፣ መለያየታቸው፣ ድጋሚ መገናኘታቸው ድርሰቱ ውስጥ ነበር። እግዚአብሔር የጻፈው ድርሰት ውስጥ ነበር። እግዚአብሔር እነሱ ህይወት ውስጥ ያደረገው የሆነ መዝሙር አለ። እንደውም የህይወቴን መጽሐፍ የጻፈው እግዚአብሔር ደራሲው እሱ ነው፣ ተራኪዋ እኔ ነኝ የሚል ማለት ነው። እኛ መተረክ መኖር ነው በተጻፈው ነገር ላይ። ልክ በቃ ደራሲው ይጽፋል አይደለ? የመጽሐፍ ደራሲ ይጽፋል። እኛንም በጉጉት የምናነበው ወይ ደግሞ የምናየው ፊልምም ከሆነ የምናየው እኛንም በጉጉት የምናየው እንጂ ደራሲው ያውቀዋል የቱ ጋር ያገጸ ባህሪ እንደሚሞት ያገጸ ባህሪ ምን ሀፕን እንደሚያደርግ ደራሲው ኦልሬዲ ያውቀዋል። ገባችሁ? እኛ ተመልካቾችና አንባቢዎች ግን በቃ ለእኛ በቃ የሆነ እንትን ነው፣ በጉጉት ልብ ሰቀላ የሚባል ነገር አለ። ልብ አንጠልጥል፣ በቃ ልብ ሰቀላ የሆነ አንዱን ምዕራፍ ጨርሰን ሌላውን ስናነብ፣ አንዱን ክፍል ጨርሰን ሌላው ጋር ስንሄድ ምን ይገጥመው ይሆን ምናምን ነፍሳችን ልትወጣ፣ በተለይ የምንወደው ገጸ ባህሪ ከሆነ ዋናው እንትን በቃ ነፍሳችን ልትወጣ እስክትደርስ በጉጉት እንጠብቀዋለን። ደራሲው ግን ያውቃል ምን እንደሚደርስበት ያ ሰው ያ ገጸ ባህሪ ምን ቦታ ላይ ምን እንደሚሆን ያውቃል። ልክ እንደዛ ነው እግዚአብሔር የጻፈልን ነው የምንኖረው። አሁን እዚህ ጋር አንዳንድ ሰው ተለያይቶ ልክ እንደነገነት ይህን ያህል ጊዜ ተለያይተን አብረን ልንኖር እንችላለን በሚል የሆነ እንትን አትበሉ። ጉድጓድ ስትቆፍሩ ኢነርጂያችሁን አትጨርሱ። ይሄን ያልኩት ምንድን ነው? አንድ የማውቀው ታሪክ ስላለ ነው። የሆነች ሴት በቅርብ የማውቃት ልጅ ነች። አንዷ የምታውቃት ሴት እንዲሁ ተማሪ ሆነው ይወልዱና ልጁን ይክዳል ማለት ነው። አባትየው የወለደችለት ልጁን ይክዳል። ከዛ ይክድና ከዛ በኋላ 8 ዓመት ነው ምናምን በኋላ ስራ ይዞ ምን ብሎ ነው እኔ እኮ በሰዓቱ በቤተሰብ ስር ስለነበርኩኝ
አፍሬ ነው የካድኩሽ ልጄንም የካድኩት አፍሬ ነው። ስለዚህ አሁን ግን የራሴ ነገር ስላለኝ በቃ አብረን መኖር እንችላለን ብሎ በስርዓት በቃ በቬሎ በምናምን ተጋቡና እንትን አሉ። እና አንዷ የተከዳችው ያንን ታሪክ ስለምታውቅ ሁሌ በተስፋ ነበር የምጠብቀው የወለደችለትን። ይሄ ነገር በቃ እንደሱ አይነት ነገር ሀፕን አደረገ እሷ ላይ ወለደችለት። አልፈለገውም። በቃ ልቡ ያውቃል የእሱ ልጅ እንደሆነ፣ ግን በቃ ልጄም ነው አላለ፣ ልጄም አይደለም አላለም። አልፈለገው። በቃ የእሱ እናት ግን በደንብ ይንከባከቧታል። ልጁንም እየወሰደች ታሳያቸዋለች ምናምን። በቃ ከእናቱ ጋር በጣም እንትን ነች። ግን ምንድነው አሁን እሷ ትል የነበረው ሁሌ ኖ ማነትሴ እኮ ከ8 ነው ከ9 ዓመት በኋላ እንዲህ አይነት ነገር ሀፕን ስላደረገ እሱም ልጅነት ይዞት ነው እንጂ ነገ ተነገ ወዲያ ይሄ ነገር እንትን ሊል ይችላል በሚል በተስፋ ትጠብቅ ነበረ። ግን አልሆነም። ሲያገባ በተክሊል ያገባው። እንደውም ልጅ የለኝም ብሎ ክዶ ከነጭራሹ ማለት ነው ያገባው። የዛ ሰዓት በጣም ስትወልድ ከተካደችው ይበልጥ እችኛዋን ሲያገባ የካደው ክህደት ሞር አመማት። አንደኛ ነገር እድሜዋን በስሏል በዛ ሰዓት። ሁለተኛ ነገር በጣም ብዙ ተስፋ አድርጋ የጠበቀችው ያባከነችው አመታት አሉ። አያችሁ፣ አንዱ ጋር የሰራ ነገር እናንተ ጋር ይሰራ፣ አንዱ ጋር የሆነ ነገር እናንተ ጋር አይሆንም። እንዳልኳችሁ ደራሲው እንዴት ነው የጻፈው የሚለው ነው። ስለዚህ ደራሲው እግዚአብሔር የጻፈውን ዝም ብለን እንኑር፣ እሱን በማመስገን እሱን በመጠበቅ እንኑር እንጂ የእኔ ታሪክ እንደ እንትና ታሪክ እንዳልሆነ። ለምሳሌ የአበበች ታሪክ ከአለሚቱ ታሪክ የተለያየ ነው። የተጻፈው ድርሰት የተለያየ ነው። አለበለዛማ ኮፒራይትም አለ እኮ አይደል እንዴ? በድርሰት እንኳን ስንሄድ የኔን ድርሰት ወሰደ፣ የኔን ድርሰት ወሰደች፣ የኔ ድርሰት ነው ይሄ ከኔ ኮፒ አድርጋ ነው ትባላላችሁ። የእያንዳንዳችን ታሪክ ይለያያል። ደራሲው አንድ ቢሆንም ደራሲው አንድ እግዚአብሔር ቢሆንም የሁላችንንም ታሪክ አንድ አይነት አድርጎ አይደለም የጻፈው። ስለዚህ አሁን ተፋታችሁ ላላችሁ ሰው ነው እንትን እምለው። እንደዛ ቢሆን እኛም ደስ ይለናል። ምክንያቱም እኔ በህይወቴ አሁን እዚህ ላይ ስለ ትዳር ስለምን ማውራው ምንድን ነው፣ አንድ ሰው በፍቺ እንዳይኖር፣ ልጆች የእናትና የአባት ፍቅር እንዳያጡ፣ እግዚአብሔር መልካም ነው ሰው ብቻውን የሆን ዘንድ መልካም አይደለም ብሎ መልካም ነው ብሎ የፈጠረውን ጋብቻ ሰይጣን እንዳፈራረሰው ብዙ የራሴን አስተዋጽኦ ለማድረግ እየሞከርኩ ነው። ቢሆን ደስ ይለኛል። እንደውም ይሄን ያህል ተለያይታችሁ ባትገናኙ፣ ጭራሽ መለያየት ባይኖር፣ መቻቻል ቢኖር ደስ ይላል። አይ አልተቻቻለም፣ ትላንት ማቹርድ አላረግንም ነበር፣ ዛሬ ማቹርድ አድርገን የትላንቱን ክፍተታችንን አሻሽለን አብረን እንኖራለን ካላችሁ ደግሞ ደስ ይላል። ተለያይቶ እንትን ከሚለው ይልቅ እንደዚህ ተለያይቶ አብሮ የሚኖረው ድጋሜ የተጋባው ደስ ይላል። ግን ደግሞ እንደ እንትና ተጋቡና የኛም ብላችሁ ዝም ብላችሁ ኢነርጂያችሁን እዛ ነገር ላይ አትጨርሱ። ማንም ሰው ይኸውላችሁ የቤት አጋሽ፣ አለቃና ሰራተኛ፣ ባልና ሚስት፣ ሁሉም ሰው ህይወቱ የእህሏ የሚባል ነገር ይሄ በቃ እስኪቆረጥ ድረስ ከእግዚአብሔር ዘንድ እስኪቆረጥ ድረስ ነው አብራችሁ የምትኖሩት። አንዳንዴ አይታችሁ ከሆነ እናንተናን ያለያየ ነገር እናንተን አብሮ ያኖራል። እናንተና እኮ የተፋቱት በዚህ ነገር ነው ብላችሁ እንደገና እናንተና ደግሞ ያ ነገር በህይወታቸው ተከስተው አብረው ሊኖሩ ይችላሉ። ለምን እህል ውሃ የሚባለው ነገር አላለቀም እነዚህኛዎቹ ጋር ግን ስላለቀ ምክንያት ሆኖ በዚህ ተለያዩ። ስለዚህ እናንተና የተፋቱበት ምክንያት እናንተን ላያፋታ ይችላል። እናንተና የኖሩት ህይወት እናንተን አብሮ ላያኖር ይችላል። እያንዳንዳችን የተለያየ ታሪክና እንትን ያለ።
ስለዚህ ያንን ተስፋ አድርገን ዝም ብለን እንትን ባንል ብዬ እላለሁኝ። በተረፈ ደግሞ እኔ የነገነት በጣም ነው ደስ ያለኝ። ደስ የማይለኝ የነበረው ያ ነው። ይሄ ተለያይተናል ብለው አብረው ልክ ባልና ሚስት፣ እንደውም ትክክለኛው ባልና ሚስት የእነሱን ያህል ክሎዝ ላይሆንም ይችላል አንዳንዴ። እሱ ነገር ደስ አይለኝም ነበረ። አሁን ግን ደስ ብሎኛል። በእውነት በጣም ነው ደስ ያለኝ። አላብዛባችሁ ነገር፣ በዓል አድክሟችኋል። ነገር አላብዛባችሁ። መልካም ቀን፣ መልካም ምሽት። ደህና ዋሉ።